ወይኔ ይቅርታ እያያክፍተም እንዴ ሐሳብ ውስጥኝ ቆይ ምን አሳስቦ ነው ረሳውት ሆ ውበቷም ታምራለች መኪናህም ታምራለች መኪናዬ ብቻ እኔስ ወንድ ማንነቱ ነው ውበቱ ስልክሽን ለያዝ ማንነቴን አይተሽ እንድትነግሪኝ መጣሽ አልቆልሻል ካሌባ ቁልፉን ስጣት የቀረከኝ መልሰ ምንም ችግር የለው ፋን ያረግናት ጆ ተይ በእናትህ አስበላኝ ጠዋት ማንቀር አለ በሰው መኪና ልበላ ስራችሁ ግን ምርጥ ነው ሰላም ምርጥያንስ ደናችሁ ይትበይነኝ እንኳን ወደ ቻናሉ ወደ ጋር የመጣችሁ ሁሉ ማን ሁሉ ፒስ እኔ በጣም ግራኒ ሁላችሁም በያላችሁበት መልካም ነገር ይጠማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላልችሁ ማለት ነው ቪዲዮን ደግሞ በሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ አራከፍትልኝም እንዴ ትቀልጃለሽ እንዴ ምን አለ በከፍትላት እንደውም አልገባም እሺ ምትገቢ ከሆነ ግቢ አለበለዚያ ጥዬሽ ነው የምሄደው እሺ ቆይ አናደዳለሽ እንኳን አናደድኩሽ ምንም ነው ኬር ማይሰጣው እንካስቲ ጫማዬ ላስተካክል መሬት ላይ አስቀምጠሽ አስተካክያ ምን ነው ሴት የሚመስልሽ እንዴ ዮኒዬ አይደለም ቦርሳ የሚያዝ እኮ ጫማዬን አንተ ነበር ከምታስተካክልልኝ ነበር ነው ለማንኛውም ቸኮሌቱ ናፍቆኛል ዮኒ እንዴ ለኔ ሳታጎርሰኝ ነው እንዴ የሚባለው አንቺ ደግሞ ራስ ወዳድ ነገር ነሽ ራስሽ በእጅሽ አትበይም እንዴ ራስ ወዳድ አዎ ሁሉንም ለኔ ብቻ ትንሽ አስተላልሽ እንዴ አንተ ራስ ያስለመርከኝ ነገር እኮ ነው ከዚህ በኋላ ግን ይሄን ነገር ማድረግ አልችልም እንዴት በቃ ፍቅር ያለቀብ አላለቀብኝም ግን እንዲ ራስሽን ኦቨር ሞዴልሽን አቁሚ ራሴን በወድማ ከቤተሰብ ባልወጣው ነበር አንተም ብዬ አይደል እንዴ ለክብራቸው እንኳን ሽማግሌ ሳላስልክ ቤተሰቦችን ንቅ ይወጣት ድሮም ጠርጥሬ ነበር ቤተሰቦቿን ይናቀች እኔን እንደማታከብሪ እንዴ ይሄስ ነገር ነው ውስጥ የሚለኝ ይሄንን ነው ዛሬ እኮ ደስ ብሎኝ እንዳረግስኩ ልነግር ነበር የመጣሁት ልጅ ስሚ አንቺ ሽንት ቤቱ አይደለም እንዳታበላሽው አሳሳቀህ እንደምትሸመጥጣት ያስታውቃል መታጠፊያው ጋር ነኝ ብራዘር ዝቅ በል እባክህ ቆም ያለው ስንት ሰዓት ይቅርታ እሺ በጣም ብዙ አስቆምከኝ እኮ ወንድሜ ይቅርታ ባለቤቴ እየመጣች ነበር በአንተ መንገድ ነች ትንሽ እንጠብቃት እንደ ኔክስ አርፋጅ ካልሆነች ችግር የለውም አይ አታረፍድም ባለችው ሰዓት ነው የምትገኘው ፍቅር ሳሰስት ምሰጥ ሴት አለች ግን አው የኔ ሴት ምንም የምታስቀረው ነገር የለም ገንዘብን አይታ ነው የኔ ያለኝን ሳጣን ያለችው ምን አለኝ ብለህ ነው አንድ ራይድ የምሰራ ልጅ ገና የነዳጅ ሞላ አልሞላ መከራ ነው መጣች እንደው የኔ ፍቅር ይቅርታ አልቆየውማ አይ በሰዓትሽ ነው የመጣሽው እንዳልኩ አታረፍድም አመሰግናለሁ እንዴ አንቺ ዮ ሄኖክ ያልኩህ እሱ ነው ኦ ኤክስሽ ሴት ነች የሁሉ ነገር ያወራላት አው እንደውም አጉድዬባታለሁ አይደል አረ እንደውም በዛባት እኔ ሳቃት ብዙ ጉድሎ ነበረባት አሁን ግን ሙሉ ነኝ ህይወት አስተምራኛለች ስታስተምረኝ ግን እንዳንተ አይነቱን ከህይወት ያጉድላል ሳታቆም ቢሆን እቺን የመሰለች ልጅ አጉድለ እኔ እንድሞላ ስላደረከኝ አመሰግናለሁ ሁለታችሁም እያስመሰላችሁ አስመሳዮች ሰው የቆመበትን ቦታ ይመስላል አሁን ወሬን ትተትነዳ መጥፎ ትዝታችንን ይዘና እንሄድም ካላስቸገርን ካንስል ታደርገው ታምር ነው አንተ አቺ ነስቲ አቤት የልትጂ እቴ ሱቅ ልካኝ አምጡ ይጂና መታኝ ብለሽ ነበር አጣላይ ነች ያቺ ልጅ ናት አጣላይ ነች ህፃን ልጅ ተቀብለውን የምን ጀግንነት እሳት ለብሳ እሳት ጎርሳ አንተ ማን ስለሆንክ ምን ስለሆንክ ነው እቴ የምትመታት ቆይ መጀመሪያ ሰላምታ ይቀርብ ቆይ ለምንድን ነው ብሩ የምትወስድባት ለምንስ ነው የምትመታት ስትቆጭ በጣም በቃ በእናትህ እናት የለህም እህት የለህም በቃ እሷንም ተዋት እኔንም ተወኝ በቃ እንዴ አትምታት ሁሉ ነገር ይሻላል ሳቅሽ ቁጣሽ ኩርፊያሽ አንቺ ሚስቴ ብትሆኝ አንድ ነገር ልንገርህ አንተ ማንም አይደለም የሰፈር ዱርዬ ወጠጤ ባለስልጣኑኝ አንቺን ሳላይ ከማድር ወጠጤኝ ሁሉ ጊዜ ያየውሽ ቡል ይሻላል ምን አይነቱን ደደብ ነው ጣለብኝ ነይ ገንዘብ ረስተሽ ክላሰን አታላይ በልዳኛ ባስተታ ምንድነው ችግር ቆይ ምንድነው ችግር ምን ሆነ ነው ረበለ ዘነበችበት ቤት ላኩ ብሶት
እንደሚሻለኝ አላውቅም። ሊያሳብደኝ ነው እንዴ? እኔ ግራ ገባኝ። አንቺ ነይ እስቲ ይሄንን ደግሞ ዛሬ አይወስድም ሰጣቸው። እሺ ወሰደሽ? ኧረ አልመታኝም። ወንድ ከሆነ አይመታሽም ነበር። ደግሞ ያልሽው ምንድን ነው? እሱ ነው ይገዛልኝ። ላንቺ ማን ገዝቶልሻል? ማን ስለሆነ ነው የሚገዛልሽ? አንዱ ለመግዛቱም ሄደችለት። ተነስ ተነስ። እዛ ጋር ጠብቀኝ፣ ፍቅረኛ ይመጣል። ደግሞ እንዳትርቅ። ማን ነው? ዮኒዬ ጽኑዬ ና ና ና፣ እስቲ ወንበር አምጣለት። እሺ የኔ ልጅ ይኸው ልጅ ይቅርታ። እሺ ልቀቀው። ሂድ ለስላሳ ይዘህለት ና። እስቲ ና። ምን እንደሚፈልግ እንኳን መች ጠየቅከው? ምን ላንጣ የኔ ልጅ? እንደው ከቀልቤ ሳሎን ሳልጠይቅህ። አይ ጋሼ እኔ እንኳን ይቅርብኝ። ሚስት እኮ ነው። ምን ያግደረድራል? ሂድ ኮካ ይዘህለት ና። እሺ እሺ የኔ ልጅ። የኔ ፍቅር ግን እንደዚህ ባትቆጫቸው። ይኸው የኔ ልጅ ጽናቴ፣ አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው የምታወራኝ? እዚሁ አውራኝ። ካላስቸገርኩሽ 300 ብር ይኖርሻል? ከትናንት ወዲያ አይደል 200 ብር የሰጠው? ምንድን ነው በየቀኑ ሰው ማስቸገር? አስቸገርኩ አይደለ? ይቅርታ። ጽኑ እንዴት እንደዚህ ታደርጊያለሽ? ምን አለ ብትሰጫቸው? ጋሼ እሷ እኮ እንደዚህ አይነት ሰው አይደለችም። ውይ እናቴ ከትቢያ ላይ እኮ ነው ያነሳች፣ ከመሬት ነው ያነሳች። እሷ እኮ እንደዚህ ያለች ልጅ አይደለችም። እውነት ነው ጋሼ፣ ውስጧን አውቀውታል። እኔ ግን አሁን የፈለጉትን 300 ብር እኔ ልስጦት። አፍ ሲከፈት እኮ ነው ጭንቅላት የሚለከው። እንደዚህ ባትሆን እንደዛ አታወራም ነበር። አይነን እንዳያቃጥለ። እሺ አባዬ፣ ወላጆ ካባዬ የኔ አባት ወዳለሁ። እሺ አቤት አባትና ልጅ። ይሄንን እዚህ ጋር አድርገው። እኔ ልክተፍልህ። ተወው፣ እኔ ከትፈዋለሁ። አንተ ዮናስ ቡናውን አቆሞ ምግብ ጀመረ እንዴ? ምን? እስኪ ነግሩኝ ነው እስቲ። ባክን እንደበረበት መሄጃም የለም። አረ ይደብራል። ቢያንስ ወንድ ልጅ ነው ልጁን ያሳድግበት። አንቺ ደግሞ ወገኛ ነኝ ዳውን። አባዬን እንቶ አንተ ሄደና ምግብን ስራ። እደግልኝ የኔ ልጅ። ይና አንተ ተራ ማነሽ ዮኒ? ናና። እሺ መጣው። አባዬ ዛሬም ሊሰጡ ነው። አረ ይደብራል። ወንድ ልጅ ነው ነገኝ እንደምደርስ በምናቅ። አሽቃባጭ። ምን ልታዘዝ? ምን አለሽ? ሩዝና በየአይነት። ሂድ እስኪ ያለውን ሁሉ ነገር ለቀቀማንጣ። እስኪ ያቦካሹ ልቅመስልሽ። ምን አይነት እንትን ነው? አተ ያስጠላ። እንደ አባቱ መልከስከስ ይወዳል። ለቃቃሚ ሂድ ከዚህ። ምን ለምንድን ነው እሺ የምትሰድበው? ባባ የሰው ምግብ አይነካም። እሺ እንደዚህ አታድርግ። እሺ እኔ እሰጥሃለሁ። እሺ አባዬ። ቢነካስ እንደዚህ ትሰድበዋለህ እንዴ? አንድ ቀን እኛም ያልፍልናል። በሉ አይዘን አሉ። ና እስኪ ይችን ብላት። ቆይቶ እኔ እሰጥሃለሁ። ይቅርታ ሂሳብ አልከፈላችሁኝም። 440 ብር ነው። ምን ጭራሽ ይሰማለሁ። ያጨማለከውን ከበላን መለሰ። እህል ውሃ ማይል ምግብ አቅርበህ ደግሞ ሂሳብ ትላለህ። በእናታችሁ አክብሬ ባበላችሁ እምነቴን አትብሉ። እኔ ጸብ አልፈልግም። ልጄን ማሳደግ ነው የምፈልገው። ደግሞ የቤት ኪራይ ደርሶብኛል። ቀልደኛ ናት። አንተ ደግሞ ቀልደኛ። ዝም ትላቸዋለህ እንዴ ብራዘር? አይደረግም እኮ ሄዳ ልጄ አባ ለምን ላጉሳ አባዬ። ለምን የምታለቅሰው? አትሄድም ፖሊስ ጣቢያ? እንኳን አለፍኩት ብዙ ብሰቃይ። ይሄ እኔ እላፊ ትዕግስት ነው። እኔ እንደዚህ አልታገስም ሰው። እስቲ ጋሺ ማስቲካውን ስጡኝ። እሰይ ስንት ላርግልህ? አምጡት።
ስማ አንተ ይሄን መላኩ አነደድኳቸው። ከማን? ከሼባው ነዋ፣ ከባለ ሱቁ። ጽድቅ እንደሰራ ሰው ደረትህን ነፍተህ ሰረኩ ትለኛለህ እንዴ? አንቺ አፍሽን እንዳከፍችሽ አናፍጥሻለሁ። ለምን በሰውነት ታስባለህ? ወጣት ነህ። ወጣትነትን ለምን በስርቆት ታሳልፋለህ? አንተ የደህና ቤተሰብ ልጅ ነህ፣ እኔ ግን የድሃ ልጅ ነኝ። ከየትም ገንዘብ ላመጣ አልችልም። ስራ ራሱ አስቀጥሩኝ ብል ማንም የሚያስቀጥረኝ የለም። ሲጀምር ይሄን ያከል እኮ አንተ ድሃ ሆነህ ነው። ተወይኔ ልጅ። ኧረ አባት ሻዩ ለነገ ነው እንዴ? አፍጥነው እንጂ። እሺ ይኸው መጣሁ። አሁን አመጣሁልሽ። ና አባ ያመመ ነው። ቆይ እሺ አንዴ ልቅዳላቸውና እንሄዳለን። ይሄኔ እናት ስኳሩ ከራሴ ላደርገው ነው። ምን አይነቱ ደነስ ነው? እሺ ላምጣ እንዴ። ምን አይነት ከስተመር ነው? ቆይ አንተ ሁሌ የሚኖርህ። እሺ ቆይ እንሄዳለን። ስራ ልጨርስና በእናትህ ትንሽ ጠብቀኝ። ዮኒ አይደል? እስማም ዮናስ ቡና መሸጥ ጀምሮ ነው። ኧረ ኑ ሙድን ያዝበት። ኧረ አይደረግም። ቀን ይጣለውን ቀን ነው የሚያነሳው። እባክሽ አንቺ ደግሞ አትፈላሰፊ። ወንበር አምጣልና ብራዘር። ቶሎ በላ ብራዘር። እሺ አዩኒ እችላለሁ። ጎበዝ። ይኸው እሺ ምን ልታዘዝ? ቡና መሸጥ ጀመርክ? ደግሞ ሽርጡ ሲያምርብህ ልጅ አያያዙ ብትይ በእኔ እንደፈለጋችሁ መቀለድ ትችላላችሁ። ምንም የማያውቀውን ልጄን ግን ተዉት። ደግሞ ምላስ አይሞትም። በል 3 ቡና አምጣልኝ። አረ ምሩ አንቺ መጥፎ ስትሆኛ አያምርብሽም። አረ በሉ ተነሱ እንሂድ። ቡናውን አዘነ አቦልቱና በረካ ብሎ የጠጣዋ ስንት አይነት ሰው አለ። በሉ እንሂድ። ህይወቴን ይዘራሽ በመሞት መካከል ምንም ይሉት እንዲህ ቆይ ምንድነው አሁን ያረጋችሁት? እሺ ቆይ አይዞሽ የኔ ልጅ ሁሉም ይሻባል። ቀን የጣለውን ቀን ነው የሚያነሳው። ማንንም ማሳነትም አያስፈልግም። ስሚኝማ ጄሪ ሳልነግርሽ ምንድነው? ዛሬ ዘመዶቼ እንመጣለን ብለዋል። ምን? ለምንድን ነው ደግሞ የሚመጡት? እሱንማ ምን አውቃለሁ፣ ጉዳይ ይኖራቸው ይሆናል። ግን በሰላም ነው ብለውኛል። ኦፍ ምን አይነት መሽገር ናቸው ማይፋቱት? ቆይ ስንት ሆነው ነው የሚመጡት? እሱን አልጠየቅኳቸውም፣ ብቻ እንመጣለን ያሉት። ይምጧ፣ የራሳቸው ጉዳይ። ያው የነገርኩሽ እንድንዘጋጅ ብዬ ነው። እኔ ምንም ማዘጋጀው ጉዳይ የለኝም። ቤቱን እንደሆነ ያውቁታል። ተየኔ ሚስት እንደዚህ አይባልም። የሆነ ነገር ገዝቼ ልምጣና ትሰሪላቸዋለሽ። አይመለከተኝም። ቤት ያፈራውን ቀምሰው ይሄዳሉ። ምን የተሰራ ነገር ምንድነው? ምን ሊቀምሱ ነው? ውሃም ቢሆን ይጠጣሉ። እሺ እንዳልሽ፣ እኔ አንድ ማገኘው ጓደኛ አለኝ፣ እዛ ሄዳለሁ። ሚስትህ ናት? ምንህ ናት? እንዴ ስማ አንተ፣ ለምንድን ነው ዘመዶቼ እንደሚመጡ ያልነገርከኝ? ነግሬሽ አልነበር እንዴ? እሺ አሁን እኔ ምን ላድርግላቸው? ዘመዶች ይመጣሉ አይደለ? አዎ የአንቺ ዘመዶች ማለት የኔ ዘመዶች አይደሉ? ወይኔ ቤት እኮ የተዘጋጀ ምንም ነገር የለም እኮ። አስተናግጃቸዋ። አያገባኝም። አሁን ከምግብ ቤትም ቢሆን ገዝተናሽ ምንም ይበላ የለም። ታዲያ ምን ተሻለሽ? እዚህ ቤተሰብ ፊት አታሳቀኝ። ቶሎ በላሁና ፈጠን በል የኔ ቆንጆ። እኔ እንኳን መምጣት አልችልም፣ ግን ምን አስጨነቀሽ? ለቤቱ አዲስ አይደሉም እኮ። ያለውን ነገር አትሰጫቸው? ምን አልከኝ? ውሃም ቢሆን ስጫቸው። የእሱን ዘመዶች እንዲያሳነስ የራስሽ ዘመዶች እንዲከበሩ ኤክስፔክት ማድረግሽ እኮ ነው ስህተቱ። መጀመሪያ ወዴት ነው? ምን አገባ? ምን አገባ? አረፍ ኦፍ! እንዴት እንዳስጠላኸኝ! እሺ ምንድነው? ብዙ ጊዜ ላናድሽ እችላለሁ። ኧረ እባክህ። እኔ ደግሞ በየቀኑ ላበሳጭ እችላለሁ። እሺ ብዙ ጊዜ ላቃጥልሽ እችላለሁ። እኔ ደግሞ በየቀኑ ንድድ ላረግ እችላለሁ። እሺ እኔ ደግሞ ቅጥ ነው ማረግሽ። ኧረ አዎ። እኔ ደግሞ በየቀኑ ተቃጠሪ ነው። ሂጂ እሰይ። እሺ ልቀቀኝ እባክህ። አቤት ወንድምና እህት። ምንም ባናድድሽ ወንድምሽ ነኝ። እሺ እኔ ደግሞ እህት ነኝ። እሺ እስቲ ኮሜንት ላይ ለወንድምና ለእህቶቻችሁ ያላችሁን ፍቅር ኮሜንት ላይ ይቅርታ። እኔም ይቅርታ። መጨቃጨቅ አልነበረብኝም። ባላናድሽ ጥሩ ነበር። ኧረ ፍቅር፣ እኔ እወድሃለሁ። እሺ እኔም እወድሻለሁ። ሁሌ እኮ የምታሽኮረመሙኝ ነገር እኮ ነው። ሄሎ ያማል እንዴ? ምን አንቀረፍፋል? ቶሎ ቶሎ አትሄድም እንዴ? አንቺ እኮ ነሽ የገጨሽኝ። ስራ ፈት ምን ይመስላል በእናታችሁ? ኧረ እኔ አላውቀውም። ብቻ ካፌን እንቀጠረኝ። ይህ ስራ መሳካት አለበት በእናትሽ። አንተ ቆይ እየተከታተልከኝ ነው እንዴ? ምንድን ነው እዚህ የምትሰራው? ምን ይመስላል በእናታችሁ? ምን አይነት ሴትዮ ናት? ሄሎ ሄሎ
እየጠበኩሽ እኮ ነው። ትቆያለሽ እንዴ? የት አለ? ገብቻለሁ እኮ። ምኑ ጋር ነሽ? አንቺ ነሽ እንዴ? ወይኔ በጣም ይቅርታ አላወኩም። አንተ እንደሆንክ ስላላወቅኩ ነው። ችግር የለም። አየሽ፣ ሰውን ግን የት እንደምታገኘው አታውቂም። እሱማ ልክ ነህ። በጣም ቸኩዬ ስለነበረ እኮ ነው። ያልተጣደ አይመስልም። በፊት ያልነበረ ደግሞ አሁን አይገለጥም። እሺ ስለ ስራው እናውራ። እሱን ከሌላኛው አለቃሽ ጋር ታወሪዋለሽ። ይሄ ነው በቃ። ካይንድነስ ሁሉም ቦታ ያስፈልጋል። ገባሽ? ማን ነው እንዴ? እንዴት መጣሽ? እንዳገባህ ሰማሁ። ላወራ እፈልጋለሁ። ምንድን ነው የምናወራው? ምንድን ነው? ተረጋጋ። ምንድን ነው የምታወራው? የሶስት ወር ልጅ ተረጋግተን እንድናወራ ነው የምፈልገው። በእንደዚህ አይነት ሁኔታ ማውራት አልፈልግም። እንኳን ተረጋግተን ልናወራ እዚህ መምጣትሽን ብታውቅ ራሱ ይደብራታል። የምታወሪውን አውሪና ሂጂ። አንተ ነኝ ላይ እንደዚህ የምትሆንብኝ? ቆይ ምን አደረግኩ? እንዴትና በምን ሁኔታ ውስጥ ተሽኝ እንደሄድሽ ትዝ ይልሻል? በተስፋ መኖር ሰልችቶኛል። ተወኝ፣ ልተውህ። ምን? አዎ አታይንም? በእንደዚህ አይነት ህይወት ውስጥ መቀጠል አልፈልግም። ትንሽ ጊዜ እኮ ነው። እኔ ወስኛለሁ። ምንም ነገር ሀሳቤን አያስቀይረኝ። ሳቄን የቀማሽኝ እንዳትረሹ። እንደዛ ተሽኝ ሄደሽ ምን መብት ኖሮሽ ነው ቤት የምትመጪው? ምንስ ነው እንዳወራሽ የምትፈልጊው? ቢሆንም ለአንተ ብዙ ሆኛለሁ፣ ደክም ያለው እኔ ደከምኩበትን ደግሞ ማንም መጥቶ እንዲወስዱ አልፈቅድም። አንቺ ብዙ ያልገባሽ ነገር አለ። ምንድን ነው ያልገባኝ? እሱን የማስረዳበት ጊዜ የለኝም። ግን የተከለ ሳይሆን የጠበቀ ነው ፍሬው የሚበላው። ከቻልሽ ሁለተኛ እንዳትመጪ። አንቺ እኮ ስትናገሪ በቃ ጠብ አይልም። የወደቁትን ሲያነሳበት ሰው በቃ ያብዳል። ጆ መጣች። ይዙ ተረጋጋ። ተረጋግታ አውራት። ሰሉ ምንድን ነው? አንዴ ላውራሽ። ለማይሆን ነገር ለምን ትደክማለህ? ሳልነግርሽ ቀርቼ ከሚቆይ መናገር አፍ ከማልፋት ውጪ ምንም ጥቅም የለውም። ትንሽ ጊዜ ብትሰጪኝ እኮ እድሜ ሙሉ ትርፍ ቢሆን እንኳን ላንተ የሚሆን 5 ሰከንድ የለኝም። ተንቀባረረችብህ አንተ። ልሂድ። ከዚህ በኋላ ባታወራኝ ግን ደስ ይለኛል። እሺ አይዙ ምን አለች? ልክ ነገረች እና ግን የደበራት መስሎ። ለምን ይደብረኛል? እሷ ያጣችው አፍቃሪዋን ነው። እኔ ደግሞ የሚጠላኝን ሰው ነው ያጣሁት። ወንድ እንዲህ ካልተንቀሳቀሰ አይገፋም። ለፊም መቼ ያረደ ልጅ ትሰማኛለህ? እኔ እዚህ ቤት እያለሁ እናትህ እዚህ መታ አታርፍም። ምን ማለት ነው? ወይኔ እወጣለሁ እንጂ እዚህ ቤት አብረን አንቆይም። ያምሻል? ላንቺም እኮ እናትሽ ነች። ምን አረገችኝ ብለሽ ነው? ታውቂያለሽ ደግሞ ለሕክምና ለአንድ ወር ብቻ ነው እዚህ የምታርፈው። ትሰማኛለህ? የባል እናትና ሚስት ሲስማሙ አይቻላቅም። ፍቅራችን እንቅፋት እንዲገባበት አልፈልግም። ስለዚህ ነገረኛ ሴት ነሽ ማለት ነው። ሆቴል ይዘህ አሳርፋቸው። እኔ ልጇ እያለሁ ነው እናቴ ሆቴል ይዛ የምታርፈው? እንግዲያውስ ምረጥ። አቤት ከኔና ከእናትህ ምረጥ። እርግበያ ሰምኛለሽ? እናቴ ገርፋና ተንከባክባ ታሳድገኝ ዛሬ ባልሽ አታርጊኝም ነበር። እና የኋላው ከሌለ የለም የፊቱ ያሻገረኝ እንድልይ አልሰብርም። ከፈለግሽ መሄድ ትችያለሽ። እርግ አንተ ይዛና ቢገባሽ ነገም አንቺ ልጅ ትወልጃለሽ። እኔ ሲጀምር እናትን ጥያቄ ውስጥ የሚያስገባ ነገር ውስጥ አልገባም የትም። እስኪ አንዴ ለእናት ያላችሁን ፍቅር ኮሜንት ላይ ደርሻለሁ። ውጪ። ወይኔ ይዙ ይቅርታ፣ ቀጠሮ እንዳለን ረስቼው ማለት ጓደኞቼ እየጠበቁኝ ነው፣ መሄድ አለብኝ። ስለዚህ እዚህ ድረስ ከመጣህ አይቀር ራይድ ከመጣህ ድሮፕ አድርገኝ። ቀጠሮ እንዳለሽ ካወቅሽ ለምን ጠራሽኝ? ግራ ገብቶኝ ነው። ከመጣህ አይቀር ሀይ ትለኛለህ ብዬ። አንቺ ጤነኛ ነሽ ግን? ማለት ይሄ እኮ የመጀመሪያሽ አይደለም እንደዚህ ስታረጊኝ። ማስቀደም ያለብሽን ያወቅሽ አልመሰለኝም። አይደለም እኮ ትሰሚኛለሽ? ትርፍ ጊዜ ኖሮኝ እኮ አይደለም ላገኝሽ ስለምፈልግ ነው አጣብቤ የምመጣው እንጂ ብዙ ስራ አለኝ። እሺ ይቅርታ። ለነገሩ ተይው፣ አንቺ አይደለሽም ጥፋተኛ። በፈለግሽ ሰዓት መገኘቴ ነው አያገማመተን። ለምን ትልቅ ነገር ታደርጓለህ? ቀለል አድርገው እንጂ ሆን ብዬ አይደለም ያደረኩት። ደግሞ ዛሬ ባንገናኝ ነገ እንገናኛለን። የት ትሄድብኛለህ አይደል? ቆይ እነሱ ሴት ሄዱብሻል። ዛሬ ባታገኛቸው ነገ አታገኛቸው። አትድረቅ። ለምን ራስን ውድድር ውስጥ ትከታለህ? አንተ ቢያንስ ትረዳኛለህ፣ እነሱ ግን ብቀር ይደብራቸዋል። ለካ ከኔ በላይ የእነሱ ስሜት ነው የሚያስጨንቅሽ። በዚህ አመልሽ ጓደኞችሽ ትዳር የሆኑሽ እንደሆነ እናያለን። እኔ ግን በተናኩበት ቦታ መቆየት አልችልም። አረ ጸሐፊውን አረ ኮሜንት ላይ አስቀምጡልኝ። እኔ እኮ ይሄ ስክሪፕት እንዴት ነው ፊልም የማይሰራበት? ዛሬማ ካልሰድቆታል። ምን አይነት ጓጉንቸር ፊት ነሽ ስታስጠይ! እንዴ ማንም ህፃን መጫወቻ ነው እንደዚህ ሰፈር ጓጉንቸር ሲሪስ ቅድ ማንን እኔ ነው እኔ
ላስገቡታ ልታበላላህ ነው። ገብተን በቃ እንትን ከዛ በፊት እሺ ካልስተካከለ ጨነቀሽ እዚህ እኮ ይለኝ ሲቀልሽ ሰው ቆጣሪ ያለጠፋሽ ምን ቆጣሪውን አይደለም አንተን ነው የማጠፋ ቂጤን ሳልጠርጋ እንጂ ነው ማናት? ይሄን ቤት የገዙት የቅባት ልጅ ናት። መጣው ካሌብ አታድብም? መጣው ኡፍ የታድርጊው ነው እኛንን እናወርደው ምኑ ውበትሽን ቀልድ ያምርብህ ነጭ ልብስ ሲያምርብሽ አንተ ምን እንደሚያምርብህ ታውቃለህ? ጥቁር ልብስ አይ ብትሄድ ኧረ አመረረው እንዴ? አላመረርኩትም አልሄድም። ጎበዝ ፈገግታው ሲያምር ሰፈር እንዳለማመድሽ በሚለው እኔ እንጃልኝ ዘንድሮ እኔ እንትጠጭ ቆየው ብሻኒ ቆይ ብራዘር ይምጣ ቁልፍ ልስጣው። ከክፍለ ሀገር መጣ እንዴ? ሁለት ቆንጆ ይልሃል። ሜሪ ልጅ አምሩም ይው ወንድም አለም ቁልፉን እስኪ መጀመሪያ ተዋውቃት። ቲኒክ ቁልፍ መፍተን ሄሎ ያንተን ስም አልነገርከኝም። ካሌብ ሰፈርም ያላምድ ከፈልክ ካለው እሺ ችግር የለም ሲስተር አለች። አይገባም እንዴ? መጋረጃውን ሊሰቅልን እየመጣ ነው። ሂድና ተቀበለው። ማን ይባላል? ፊደል መጋረጃ ይባላሉ። አወኳቸው። በኦሪጂናልና በአማራው ጨርቆች ቤታችንን ሊያደምቁት ነው። ለበዓል ግን ወጪ አልበዛባችሁ? ይገርምሻል፣ ለበዓል በጣም ትልቅ ዲስካውንት አድርገዋል። ወንድምሽ በጣም ኩሩ ነው። ለዛ አይደል ኩሩ መጋረጃ ያሰራውለት። ኩሩ መጋረጃ ለኩሩ ቤት። እስኪ ስልካቸውን ስጪ። 0966734788 የፊደል መጋረጃ የበዓል ትልቅ ዲስካውንት ሳያመልጠሽ ደውይላቸው። ባይ በየሱንም ምንድነው ብለው በማርያም አገባባችሁ ጥሩ እኮ ነው። ፕሮሞሽን መሰሩት ሙድ እኮ ነው አይነፋኝ። የኔ ፍቅር ዝርዝር ካለስጠኝ እስኪ ሃይ ይሄው ፍቅር በፈለግሽ ታደውይልኝ እመጣለሁ። እሺ ፍቅር ቻው። ምንድነው ሁሉንም ፍቅር ነው እንደምትለው? ምኑ ሁለት ሰው ፍቅር እያሉ መጥራት የድሮ ጓደኛዬ ነው። በጣም ነው የምወደው። ኧረ ምኑን ትወጅለታለሽ? ጠንካራ ሰራተኛ ነው። ሌላስ? ስለ ፍቅር ብዙ ልልህ እችላለሁ። ሁሌ ስፈልገው ቶሎ ይደርስልኛል። ለፍቅረኛሽ ስለ ፍቅር መናገር አይከብድም? አቤት ቅናት! እንደዚህ ትወደኛለህ እንዴ? ወይ ጉድ! ቡናው ተመቸሽ? አንተ አላፈላኸው። ስልክህን ጻፍልኝ ለእናትህ። ይኸው በጣም ነው ደስ የምትለው። ደውልልሃለሁ። እንዴት ነው የሚያረጋው? ይገርማል። ሴቷ አይናውጣ ሆነ አይደል? በጣም እንጂ ለምን እንደሚያሰድቡ ለመሸነፍ መስሎ ተሰማሽ? ምናልባት ሴት ስለሆንኩኝ ይሆን? ያው እኔ ተሸነፈ ስልክሽን ልትሰጪኝ አይደል? አሸነፈ እንዳስቀር ብዬ ነው። እሺ ተሸነፈ ባሸነፍም ቅር አይለኝም። ምን አስነክታቸው ነው ባካለሁ? አይታለም አሁን ገና ስራ ሰራሽ። በል ድርሼን ተወጥቻለሁ። አሁን አግብተህ አክስት አድርገኝ። ቆይ እንደውም ልደውል። ሄሎ የተሸነፍኩት ልጅ ነኝ። ካሌብ ይባላል። ኦ ካሌብ፣ እንዲህ ቆንጆ ሴት መታ ስልኳን ስትሰጥ አስበዋል? ህልም እኮ ነው። አማን ነው ይዘው እንዴት ይገርማል። ምኑ? አሁን እኔ ካንተ ነበር ፍቅር ያዘኝ። አሁን መጥላት ላይ ስለቆምች ነው የገረመሽ? ፍቅር ላይ ያለፍኩልህን አንዳንድ ስህተቶች እያሰብኩ በጣም እጠላሃለሁ። ያ የድሮ ማንነቴ ነው። ሰው ማንነቱን መቀየር አይችልም። ያንተ ማንነት ያ ነበር፣ አትቀየርም። እመኚ ምሩ፣ አሁን በጣም ተለውጫለሁ። የሰጠውን መበተን የተከልኩትን መንቀል ማፍረስ ነው የምታውቀው። በልቤ ውስጥ ያለውን ትንሽ ብርሃን ለማየት ለምን አትሞክሪም? ስላንተ ሳስብ የምገባበትን ጨለማ ፈራዋለሁ። እናማ ህይወቴን ለሞላው ድቅድቅ ጨለማና አሁን ለምትሰጠኝ ትንሽ ብርሃን ብዬ አልመለስም። ኧረ ታረቁ፣ ተው እርም በሎዴ ተለያዩ። በቃ እንበይና መጡት። ስማ ወይ ለመሆኑ ግን ስንት ቀን ነው የምትቆየው? ቢበዛው 2 ቀን ወይ 3 ቀን ቶሎ መለሳለሁ። ለአንድ ቀን ስራ ቆይ፣ ለምንድን ነው 3 ቀን 4 ቀን እዛ የምትቆየው? ወይስ ያስቀመጥካት ሴት አለች? እኔ ባንቺ ላይ ነኝ ፍቅር። አይ ያለ ነገርማ አልተመላለስክም። መንገዱ ራሱ እኮ 2 ቀን ይፈጀው። እየደወሉልኝ ነው። በቃ ቻው። እሺ ፍቅር።
የኔ ፍቅር አስጠበቅኩ አይደል? ምን ሆነሽ ነው? አስጠበቅሽኝ እኮ። ደረስ? አዎ ደርሻለሁ። ውጭ እንጂ ትንሽ እኮ ነው ወረድ የምትለው። ሰው ብትጠይቅ ያሳዩካል። እስከዛ እኔ ቤቱን ፏፏ ላድርገው። እሺ ፏፏ አድርጊው በቃ። አባ የነ ኢየሩስን ቤት ታውቀዋለህ? ኢየሩስን እንጃ። እዚህ አካባቢ ነው ሰፈራችን ብላኝ ነበረ። አይ እኔ እንጃ አላወኳትም። ስራ ረፍዶብኛል አባዬ። ፎቶ ስታይል ታውቃት ትችላለህ። እቺ ነች። እስኪ እኔ እንጃ ግን ምን ሆነ አንተ? ፍቅረኛዋ ነኝ። ምን ነው ፍቅረኛዋ ነህ? እና አላሳይ ተቆጫዋ ራሷ ቺት አድራጋ ራሷ ታምር እኮ ነው እባክህ። ብር ፈልጎ ነው እንዴ? በቃ ሂድ በቃ ሂድ ግባ ግባ። ሁለቱንም ኮርሸማቸው እዛው አስገብተህ ከምቀበለው ጡረታ ላይ 50 ብር እየተቀነሰ ለመንገድ ስራ እንዲዋጣ። ለመንገድ ስራ? አዎ ይሁን። 100 ብር ደግሞ እየተቀነሰ 100 ብር እየተቀነሰ የቻለ ቤት ለሚያጸዳበት መንግስት አደረስታው ነው እየከፈለው የሚሰራው ያለውበትን ቤት የሚያጸዳው የቻለ። ለዘካሪያስ ደግሞ ቆይ ለዘካሪያስ ደግሞ ቆይ 300 ብር ለዘካሪያስ። ታዲያ እኔ ምን ቀረኝ? ምን እየገባው ምን እየገባው ታዲያ? ለዘካሪያስ ደግሞ እሺ ካለ 500 ብር። ምን ቀረኝ ታዲያ? የዚህ ልጅ አክሽን እንዴት ነው እባክህ? አክቷ እንዴት ነው የሚያዝናናው? በእውነተኛ ታሪክ ላይ የተመሰረተ አና ትሰሚያለሽ? ይኸው ዛሬ ፈተና ከወደቅሽ አታውቂኝም አላውቅሽም። ኧረ አብሽር ዳዲ፣ ጣጣ የለውም። ዋ ተናግሬያለሁ። ጣጣ የለውም ስል 2 hours later እሺ አጅሪት ፈተና እንዴት ነበር? እንዴ ማነህ ደግሞ አንተ run አረ እነዚህ ሰዎች አረድባ አና እኮ ስትችል። ዛሬ ፈተና ቀን ነው። እዚህ ውስጥ ምን አለ? I love you። እሺ እቺኛዋን እንጆሪ ሻት አይደለ? እዛ ደርሰን እስከምንመጣ እቺን እንዳትበይ እሺ፣ እንዳትነኪያት። እነሱን ሃይ እያልሽ እያጫወትሽ ጠብቂኝ። ስንመጣ ምንም ነገር ሳትነኪ ከጠበቅሽን ይሄው እንሰጥሻለን። ይጨምርልሻል። እሺ ተግባባን? ዲል። ማሚንም ጨብጪ። እሺ መጣን። እሺ መጣን። ፍቅር ያስጠላሃል ነው ወደ በቃ በጣም ኃይለኛ ፍቅር ነው ያላቸው። ቻው ሄዱ እኮ በቃ ተመቻቹ ቢዩ እንጂ አንተ ብቻዋን ደስተኛ የምትሆን ልጅ ብቻዋን ምን እያደረገች ነው? ደከመኝ አለች። አሁን ተፋጠጡ። አይታል አይን ለአይን ላጫውተው እንዴ እያሰበች እኮ ነው። ልብላው አልብላው፣ ልብላው አልብላው፣ መታመን ይሻለኛል ወይስ ልክዳቸው? አረ ቶሎ ኑ፣ አረ ተው ልጅቷን። እኔ ብሆን ድሮ በልቼዋለሁ።
ጎበዝ። እሺ እሺ ኧረ ተው ተው። አሁን ልጅቷ ከዚህ በኋላ ራሱ ብትበለው አሁን ታማኝ አይደለችም ልትሉ ነው? የሁሉ ታይም እኮ ጠበቀቻችሁ። ይህ በጣም በቃ የሚገርም መታመን ነው። Baby, 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 mommy, mommy. እኔ በእርግጠኝነት ከዚህ በኋላ መቼም አትበለውም ራሱ ዳዲ ዳዲ ለሁለት ሰዓት ራሱ መቀመጥ ካልደከማት እሷ አትበላም። ምግቡ ላይ ትኩረት አላደረገችም። ኧረ እኛም እንወድሻለን። አንተ ልጅቷ ጭንቅላቷ ውስጥ በቃ በጣም ብዙ ኢንተርቴን የሚያደርጋን ነገር አለ ታውቃለህ? መጡ ይላል። አሁንማ ባትበላ የሚገርም ለሚታመን ልጅ እጥፍ ድርብ ነው የምትሸለመው ራሱ። ኧረ ልጅቷ ታካፍላለች ምናምን በጣም በቃ በምን አይነት እንክብካቤና ማይንድ ሴት እንዳሳደጓት ቤተሰቦቿ ምስክር ነው ይሄ ቪዲዮ። ኧረ እኔንም እቃፉኝ ተው። ዛሬም የሚገርም ቀን ያሳለፍኩት ሰሞኑን መንገድ በዝቶብኝ ስለነበር ድካም ስለተደራረበ ከእንቅልፌ 5 ሰዓት ነው። አይዞን የሚገርም ቀን አሳልፌያለሁ። ሁላችንን ስለምትወዱት ቪዲዮን ላይክ አድርጋችሁ ጀምሩ። ወዳችኋል። ቪዲዮን ላይክ አድርጉ። አገባቡ ላይ ሸክላ ጥብስ እና ዶሮ ምናምን ያየ ነው ካሌባ። ዛሬ የዶሮ ወጥ አሰራርና የሸክላ ጥብስ አሰራር ነው። እኔ ዶሮ ወጥ ስለማልወድ ሸክላ ጥብስ ግን አሰራሩን ባቆም ባላቆም ስለማልበላ ግን አንተ ሰርተህ ስትበላ ደስ ስለሚለኝ ትሰራልኝ። ሴንስ ማይሰጥ ወሬ ነው አሁን ያወራው። አይታል እንደ ስጋ ቤቶቹ አይ ሙያ። አረ ካሌባ ግን ቮት ይደረግ። አረ ተው ቮት ተደርጎ ጭላሎ አዋርድን ካሸነፈ እጋብዛለሁ ብሎኛል። እኔ እንድጋበዝ የምትፈልጉ ሰዎች ካሌብን እየገባችሁ ቮት አድርጉት። እሱ ጋር መሄድ አይጠበቅባችሁም። ያው እኔ ባዮ ላይ ሊንኩ አለላችሁ፣ ክሊክ አድርጋችሁ ጭላሎ አዋርድ ላይ እሱን ምረጡት። ለ3 ቀን ለአንድ ቀን ብቻ አይደለም ለ3 ቀን ነው መጋብዝ ያለኝ። ዴኒ በየቀኑ የሱ ምግብ እንደዚህ እያየውኝ ቡርቴ ብፈልጊም ሳህኑን አታምጪው አንቺ ራስሽ ገደል መግባት ትችያለሽ። እኔ ካሌብ ሊጠራ ሊጋብዘኝ ነው ምልሽ። ታትሬ ስለቋመጥኩኝ አየህ ሊያበላኝ ነው ሊጋብዘኝ ነው። ታትሬ በቃ ምግብ በግድ አብላኝ እኮ እኔማ ልመና እኮ ነው ይመስለው። መጨረሻ ላይ ግን አሳክተናል። ግን አላሳካነው። መጀመሪያ ማሸነፍ አለበት። ስለዚህ ቮት አድርጉ ግቡና ይሄ ስመጣ ይሄን ነው እንድጋብዘኝ የምፈልገው። እንደውም ሌላ ምግብ አልፈልግም፣ ይሄን ነው እንድትጋብዘኝ የምፈልገው። ራጂ ፈዋኮ በቃ አንቺ ቤት እኮ ነው የቀረው። እሺ ይሄ ምንድነው? ማንቆርቆሪያው ራሱ እኮ ወረተው የገጠር አይደለም
አሁን ይሄ ነገር ማንቆርቆር ይባላል ራሱ። አረ ካሌ አጉርሰኝ ተው። ለነገሩ ልጋብዘኝ ነው። ቮት አርጉት፣ ካሌብን ቮት አርጉት። ይመች። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።